ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ይዤላችሁ መጥቻለሁ። ዳጣ ክፍል 59 ይዤላችሁ ቀርቤያለሁ። ሂጂና የታመመች እኮ ሰላም ናት ሄደሽማ ጠይቂያትኝ ብሎ ሲላተኝ ናታን ኤቢ አልጠይቃትም ብላ አመናጨቀችው። ናታን እንግዲህ በጣም ተገርሟል። እሱም ወደ ክላስ ሄደ። ሻንጣዋን ይዛ መንቆር እያለች እሷም ሄደች። እጃፏን ዘጋግታ ናታንም ውሃ እና ዳጣ ሆኖ ተኝተው እያለ ዳጣዬ እያለ ስትላት እማ አትመጣም ሰላም ሳትመጣ ናፈቁሽ እንዴ? አዎ ናፈቁኝ። እንዴት የማይመጡ ቁርስ ማን ይሰራል? አንቺ በቃ ለሆድ ብቻ ነው የሚናፍቁሽ ብላ ዳጣ ስትላትኝ እሺ ምንድን ነው የሚሻለው አለች። እሷም መከራ ነው እሺ ምንድን ነው መከራ? ገዝተሽ ነውና ምንድን ነው መከራ? አዎ ገዝቻለሁ። ጠረጴዛው ላይ ቁጭ ብለን እየነከርን ነው አለንሽ እና እንደ ፓስታ ነው ያለው። ኧረ ምን ይሻልሻል አንቺ? የሚሻልሽማ ፓስቲኒ ነው የምፈልግ። ኬክ መበላት ብላ ስትላት እየሳቀችበት ነበር። ታውቂያለሽ እኮ እህቴ እኮ ነሽ። አውቃለሁ አንቺ እኮ የኔ እህት ነሽ ግን ማለት ነው አለችና ለውሃ እየነገረቻት ነበረ። ልጋብዝሽና እና ልጋብዝሽ ኧረ መሻልሻል እያለ እየተጫወቱ እያለ ነይ እሺ በቃ ነይ እሺ ብላ ይዛት ሄደች። እንግዲህ ማርታም እንግዲህ ስራ ሲመጣ ኧረ ተመስገን ነው አለችው ለናታን። እኔማ እኮ ምጧ ነው ብዬ በጣም ደንግጬ ነበር። ግን ምንድን ሆና እንደዚህ ደነገጠችው? በድንጋጤ ነው አሁን ራሷን አይፈታችው። እኔ ምን አውቃለሁ ናታን ምን እንደገረመኝ ታውቃለህ? ገና አይኗን እንደገለጠች የጠየቀችው ዳጣን ነበር። ዋናው መንቃቷ ነው። አዎ ልክ ነህ፣ እሱስ እንኳን ነቃች ብላ ያው ዛሬ ሁለመናውን ምርመራውን ስጨርስ ወደ ቤቷ ትመለሳል። አዎ ዳጣ የምትሄድባት እኮ ጥሩ ነበረ። ወሬው አለምደ እኔም ማምጣት ብዬው ነበር ደልዬ እንደርቃ ይዛሃልና ብዬው ይኸው ብቻውን አሁን ዳጣ የትዳ ነው ናታኔ ምን ነው ጠይቀኛለህ? አይ ኤቢ ነገረች ብዬ ነው። አረ አለችው ማርታ። ኤቢ እናቴ የዳጣ ስም ሲነሳባት እንደ ብድ ያንቀጠቅጣታል። በዚህ ሁኔታዋ እንዴት እንደምንዛለቅ እንጃ። እቺ ዳጣ እኮ ጥሩ እኮ ናት። ኤቢ እኮ ጥሩ ልጅ ናት። ኤቢን እንኳን ተው ባይሆን ዳጣ እንዳልከው ኤቢ ትሻላለች። ቢያንስ አትጨቃጨቅም አለችው ማርቲ። እሷ ልጅ ግን እንዴት ነው? አይ ምንም ነገር የለንም እማዬ። እኔ ምን አላቸው አልኩ። እኔ ያልኩት ጤናዋን እንዴት ነች ነው ያልኩ ነው እንዴ? ዳጣ ጤነኛ ነች። ይገርማል ግን ጠንካራ ልጅ ናት። እናቷም አባቷም ይኸው ወልደው ጥለዋት እሷ ግን ምንም እንዳልተፈጠረ ደስተኛ ሆና ትኖራለች። ሁሉም እኮ ወላጅ እንዳለ የሚናፍቅ ወላጅ አለ። መጣም ቀረ ምንም ሰው ወላጅ አለ። ሁሉም ሰው እኮ ወላጅ ነው ያለ። እሱ ልክ ነህ። ያው ግን መቼስ ሚስቶቹ ውጭ የሌላው ሚስት የወለደ አባቷ እንኳን ለዛ ይመስለኛል። አዎ ብታውቅ ምን ታደርጋለህ ብለሽ ታስቢያለሽ? የዛ ሚስት አዎ ቆይ ብታውቅ ምን ማድረግ አለባት ታስቢያለሽ? አዋጣት ቃስ ነው ያዋጣት። እናንተ እንግዲህ ቀጥታ ውሃ ጋር እየመጡ እያለ እየተጫወቱ ነበረ። መጥን እኮ ጋብዟታል። እሺ በቃ ተገዳችሁ። እሺ ደግሞ ሽሮ እኮ በጣም እወዳለሁ። በጣም ተወጃለሽ እና ሮመዳን ሲመጣ ደረቃት ምግቡ ነው ጾም ሆነ ጾም እኔ እኮ ልበላ ነው። እሺ በቃ አሁን ሄደን ሰላም ሄደን እንጠይቃታለን። አሁን ትዬ መታለች። ሆስፒታል ሄደን እንጠይቃታለን። እኔ ግን እዚህ ሆስፒታል ስሄድ ግን መርፌ መወጋት አልፈልግም እና ሆስፒታል ሄደሽ ደግሞ መርፌ ሳትወጊ ልትመጪ ነው? 2 መርፌ ተወግተሽ ነው የምትመጪ። እኔ አልወጋም አለችና
ብለሃለች። እሷም እንግዲህ አትወይም አትወድም ምክንያቱም ሰውና ብሎ ሲለው ልክ ነህ እሱን አውቃለሁ፣ ግን ደግሞ እናታንዬ ተሳሳተ ተብሎ በይቅርታ የታለፈ ምንም የለም። ሁሉም ለተሳሳተው ስህተት መክፈል ዋጋ አለው። እና ሲሳይ ያንቺ ባል ቢሆን ምን ታደርጊያለሽ? ዋጋ መክፈል አለበት ነው በእኔ ላይ ሄዶብኝ ባል እያልቀበለው አለችው። ለነገሩ ተመስገን ደረን የመሰለ ይሄን ስለማያደርግ አያስጨንቀኝ። ለዚህ ነው ደርዬን ያገባሁት። ደሬ ሲበዛ ታማኝ ነው፣ ለትዳሩ ዋሽ ነው። አዎ እሱማ ግን አይደል ሁሉም ሰው ፍጹም አይደለም። እስቲ አንድ ጥያቄ ልጠይቅህ ታዲያ አንተ ሚስት ታገባኛ ሚስትህ በአንተ ላይ ሄዳ ልጅ ወልዳ ብታገኛት ሚስት የሚለው ታስከትላታለህ? እሱማ ልክ ነሽ። በፍጹም እንኳን ወልዳ ተኝታ ቀርቶ ከሌላ ወንድ ጋር መስመር ያለፈ ግንኙነት ብታረግ ሁለተኛ ሚስት ብዬ አልይዛትም። አየህ ልክ አንተ እንድትሰማ ስሜት ነው እኛም የሚሰማን። አየህ ችግሩ የወንዶች ስታደርጉት ትክክል፣ ሴቶች ስታደርጉ ደግሞ ቁጣና ውግዘት ስለሚያስከትል ነው እንጂ ወንዶች የሚሰማቸው ስሜት እኛም ሴቶች ይሰማናል። ልክ ያልሆነ ነገር ሁልጊዜም ልክ አይደለም። እና ታዲያ ምህረት አላደርግም እያልሽ ነው? ያው እኔ እንዲህ አደርጋለሁ አልልህም። ጥሩነቱ ደርዬ ያገባው ጀምሬ እንዲህ አይነት ሀሳብ በውስጤ ምንም የለም። እሺ አላት። ናታን ግን ቀስ አድርጎ እያጠራ ነበር። እሺ ወደ ክላሴ ልሂድ እሺ አለና እሱም ወደ ክላሱ ሄደ። እሷ ግን እያወሰለሰለች ነው። እንዴት እያለች ጭራሽ ሴት ስናምን እስከ ጥግ ድረስ እማዬ እንጀራ ማለት ይሄ የምንበላው ሌላ እንጀራ አለ እንዴ? አይ አለ እኮ መቼም አለ የምንጋግረው እንጀራ። እሺ አንቺ የምትጋግረው እንጀራ ምን ይሆናል እንዴ? እማዬ በደንብ እችላለሁ። እኔ የምጋግረው እንጀራ በጣም ከመጣፈጡ የተነሳ ሙሉ ቤተሰቦቹ ጨርሶ ይበላና ይፈጠራል። በጣም ከፍ ለሰቀች ቀጣፊ እንደዚህ ማማለጥማ ስራሽ ነው ብላ ከልከት ለሰቀችባት። ግን የሁሉ ሴት ተቀመጡ ወዲና ልጅ ይጥፋ። በአንድ ቀን እንደዚህ እንጫጫ እንዴት እንዴ ማለት አለት ቼት እንዴ? እኔ እችላለሁ ግን አስበሽው እኔ አሁን ብጋግር ለሶስት እንጀራ የተባለውን አንድ እንጀራ አድርጌው ነው ማለት በቢላዋ ቆራጦ ሊል ይችላል ብላ እየይህ ታያችሁ እኮ ሌላ ሰራተኛ ማስገባት ግድ ነው እንዴ ብላ ሳቀችበት። ሰላም የወለደች ለት ምን እንደሚወጥሽ አይችሽ። ኧረ እማዬ አያሳስብሽ፣ አሁን እንደመጣች አስተምረኝ እላታለሁ። ጥሩ ነው እስኪ እናያለን። ሁሉንም አገባችሁ አይደለ? ግን እማዬ የት ሆስፒታል ነው የገባችሁ? ሂጅ ልጠይቃት። እዚህ ምን ትሰሪያለሽ ቁጭ በይ ምናምን አሉኝ። በያት አለቃሽ ዛሬ እኮ ትመጣለች። ይሄ ውጡ ተብለዋል። ልምጣ ብዬው ነበር እየመጣን ነው ብሎ ነው የቀረሁት። ዛሬ ካልመጣሽ ግን ሂጅ ነው የምጠይቃት አለቻት። ትመጣለች አልኩሽ አይደለ ዳጣ? እየመጡ ነው። እልቅ ቤቱ ሰንዳ አድርጉት። ጎሽ ግን ኋላ ሰላምዬ ስትመጣ ተመሰክሪኛለሽ። ለምን መጣሽ ካልጠየቅሽኝ ስትልሽ ትነግሪኛለሽ። እና ኧረ እባክሽ ባህን አሳልፌ ልሰጥ ወገኛ ነሽ። ብልቅ ሂጂ እስኪ ሲመጡ የሚበሉት ሽንኩርት ከታትፊልኝ። አዘሽኝ ነው እንዴ ማዬ? ከታትፈው ለሁለት አይደለም ፈልገው ደቀቅ አድርገሽ ከተፊልኝ ብላ ከትከት ባሰቀችባት። አሁን በህማም በሆነች ትመጪ ላይ ዳጣ ብላ ቀለለችባት። ደህና ነሽ ሰላም? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የኔ ምርጦች አስተማሪና ቁም ነገር አዘል ድራማ ነበረ። ለምታበረታቱ